English, a brighter future we have found. Hello dear viewers and welcome to our video. In my today's video I'll be talking about verb to be future. Verb to be future. Okay? እንግዲህ ይሄ ቪዲዮ ለጀማሪዎች በጣም አይዲያል ቪዲዮ ነው። ከዚህ በፊት verb to be present, verb to be past ሰርተናል። ስለመሆን ስናወራ ላይ ድርጊት የሌለበት ስለ ባለቤትነት ማናወራበት ነገር ግን ስለመሆን ብቻ እኔ እንደዚህ ነኝ እኔ እንደዚህ ነበርኩ አሁን ደግሞ ዛሬ የምናወራው እኔ እንደዚህ ሆናለሁ ነው። so verb to be future. ስለዚህ ቀጥታ ወደ ትምህርቱ ሄዳለሁ። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ሼር ላይክ ማድረግ አትዘንጉ። ሐሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ስር ያስቀምጡልን። and thank you so much for watching us. Let's go to the lesson. English, a brighter future we have found. Verb to be future. Okay, verb to be future. ወደፊት እንደዚህ እሆናለሁ ወይ ደግሞ እንደዚህ አልሆንም የሚለውን ሐሳብ የምንገልጽበት ነው ማለት ነው። እንግዲህ እዚህ verb to be ውስጥ ብዙ ጊዜ የሚፈጠሩ ኮንፊውዥኖች ድርጊትን አብሮ መጠቀም አለ። ይሄ ስለ ድርጊት አይደለም። ድርጊት እዚህ ጋር በፍጹም አይገባም ማለት ነው። ኦኬ ምንድነው የሚገባው? ወደፊት ልንሆን እንሆናለን የምንለውን ነገር it could be adjective or noun. ለምሳሌ አንድ ሰው ፓይለት መሆን ቢፈልግ I want to be pilot ማለት ይችላል። እፈልጋለሁ ነው እሱ። ግን ፓይለት እሆናለሁ ደግሞ ሊል ይችላል እርግጠኝነት ሲሰማው። ፓይለት ለመሆን አንድ ሰው ማድረግ ያለበትን ነገር ሁሉ ያደረገ ከሆነ ያ አይነት ስሜት ከተሰማው ፓይለት እሆናለሁ ሲል ይሄንን ስትራክቸር ይጠቀማል ማለት ነው። so let's start talking about the positive and then negative and then question, and finally I'll have a practice section መጨረሻ ላይ እንለማመዳለን። let's start from here. The positive. good. እንግዲህ ከዚህ በፊት በሰራሁት ቪዲዮ ላይ እኔ አስተማሪ ነኝ አሁን ከሆንኩ ይሄን ሐሳብ የተወሰነ ሪቫይዝ ላድርግና ወደዚህኛው እመጣለሁኝ። እኔ አስተማሪ ነኝ ለማለት ምን ይላል? I am a teacher. እኔ አስተማሪ ነበርኩ ለማለት ደግሞ I was a teacher. እኔ አስተማሪ አይደለሁም ለማለት I am not a teacher. እኔ አስተማሪ አልነበርኩም ለማለት I was not a teacher. okay እንግዲህ ዛሬ እኔ አስተማሪ እሆናለሁ ማለት ቢፈልግ አንድ ሰው በመልኩ ማለት ይችላል። in the future ማለት ነው እሆናለሁ to show some kind of certainty. ስለዚህ ምን ልንል እንችላለን? I will be a teacher. I'll be a teacher. እኔ መምህር እሆናለሁ ማለት ነው። I'll be a teacher. okay I will be a teacher. እሷ መምህር ትሆናለች ለማለትም the same structure አይለወጥም። I will ነው የምንለው አይደለ? ልክ she ጋም ስንመጣ she will ነው የምንለው። so she will be clever. she will be clever. present ሲሆን she is clever አይደለ? so ጎበዝ ነች። past ሲሆን ደግሞ she was clever አይደለ? future ሲሆን ደግሞ she will be clever. if it is like plural, still the same. plural ሲሆን ምን እንላለን ማለት ነው? she will be, I will be, them ከሆነ will be ነው የምንለው። they will be students. okay they will be, she will be clever, I will be a teacher. okay will ግን ምንድነው እሱ ስናወራ እዚህ ጋር በጽሁፍ ባሳዩዋችሁ መልክ ሳይሆን ማሳጠር ይኖርብናል። ኢቭን አማርኛን እንኳን ስናወራ አጠጋግተን አይደለም እናወራው፣ ልክ እንደዛ ማለት ነው። ሁሌችም መለማመድ ያስፈልጋል። so I will be a teacher. I will be a teacher. I apostrophe double L. so I'll be a teacher. አስተማሪ ሆናለሁ። she'll be clever. ጎበዝ ትሆናለች። they will be students. they will be doctors. they will be pilots. they will be. okay they will be. በዛ መልክ ሐሳባችንን በደንብ አድርገን መግለጽ እንችላለን ማለት ነው። እንግዲህ እዚህ ጋር አሁን ስትራክቸሩ እንደምታዩት will እና be
አንድ ላይ ነው መሄድ ያለባችሁ። ለምሳሌ I will a teacher ብል አይሆንም ማለት ነው። ቢ መሆንን ሲያሳይ will ደግሞ ጊዜን ያሳያል። ግን እዚህ ጋር am a teacher ስል am ጊዜንም መሆንንም ታሳያለች። I will be a teacher ስል ግን ቢ መሆንን ያሳያል፣ will ደግሞ ጊዜን ታሳያለች። ስለዚህ አብሮ ነው የሚሄዱ ማለት ነው። እንደዚህ እሆናለሁ ማለት ስንፈልግ የምንጠቀምበት ኤክስፕሬሽን ነው ማለት ነው። ሶ እስቲ የተወሰነ ፕራክቲስ አድርገን ከዛ ወደ ኔጌቲቭ እንሄዳለን። ላይክ ሴይ ፓይለት፣ ሜካኒክ፣ ኮንፊደንት፣ ሻይ፣ ሰልፊሽ፣ a doctor። ስለዚህ እሆናለሁ እንደዚህ የምትሉት ለምሳሌ መቼ ሰው አይናፋር እሆናለሁ አይልም አይደለ? እሱም በኋላ ኔጌቲቭ ላይ እናየዋለን። ግን እየዘለላችሁ ወደፊት ይሄን እሆናለሁ የምትሉትን አውሩ እስቲ ለራሳችሁ። ላይክ ምንድነው in the future what do you want to be? ፓይለት መሆን ፈልግ ሰው I will be a pilot, I will be a doctor. Okay, so pause the video and talk about that for a bit. Excellent. እንደተለማመዳችሁ ተስፋ አደርጋለሁ። Now let's move on to the negative part. The negative part. Okay? አሁን ደግሞ እንደዚህ አልሆንም ማለት ስንፈልግ እንግዲህ ስለመሆን ነው አይደል እያወራን ያለ ነው። so እንደዚህ አልሆንም ለማለት ምን ነው የምንጠቀመው? እነዚህን እዚህ ጋር የጻፍኩላችሁን like I'll be a teacher, she will be clever, they will be students የሚለውን ኔጌቲቭ አድርጓቸው እስቲ። ቪዲዮውን አቁሙና ለራሳችሁ ተለማመዱ። ኔጌቲቭ አድርጉና ደን አብረን እናያችኋለን። ኤክሰለንት። በደንብ እንደሰራችሁ ተስፋ አደርጋለሁ። let's see together the negative part. be the negative part. so ምን እንላለን? I will not be ነው የምንለው። I will be not አንልም። I will not be a teacher መምህር አልሆንም። I will not be a teacher. okay? so ጎበዝ አትሆንም። she's not making use of her time and she's not working hard. so no ጎበዝ አትሆንም። so በዚህ ያያወዛ እንዴት ትሆናለች? she will not be clever. they will not be students. ስናወራ አሳጥረን ነው ማውራት ያለብን። ስንጽፍ በዚህ መልክ እንጽፋለን። like I will not be a teacher is perfect in writing, but in speaking we have to use these ones, the short ones, I won't be ነው የምንለው። I won't be a teacher. I will not be የሆነ ugly kind of English በጣም ያስጠላ አይነት እንግሊዝኛ እንዳይሆን። ምክንያቱም ከዚህ በፊትም ብያችኋለሁ አማርኛ እንኳን ስናወራ ብለን የምናወራው it's like connect እናደርጋለን። that's natural. naturally ሰዎች የትኛውንም ቋንቋ ሲያወሩ የሚያወሩበት መንገድ ነው። ነገር ግን እንደዚህ ለያይት የምናወራ ከሆነ it's like ይሄ ማሽን የሚያወራ ሰው የሚያወራ ሰው ማሽን የሚያወራ ነው የሚመስለው። አሁን ነቲቮቹ እኛን ሲሰሙ like በጣም ተንቀርፈን ነው የምናወራው so እንደዛ እንዳይሆን ይሄንን መለማመድ አለብን ለማለት ነው። good. so I won't be a teacher. አብረን እንበል። I won't be a teacher. I won't be a teacher. I won't be a teacher. She will not be clever. She won't be clever. She won't be clever. Say after me. She won't be clever. They will not be students. ተማሪዎች አይሆኑም። They won't be students. እንግዲህ እዚህ ጋር won't ምትለዋ ከንትን ጋር እንዳይምታታባችሁ። like look እዚህ ጋር won't went አለ went went ማለት the past form of go ነው። okay ሄዶ ነበር ሄዳ ነበር ለማለት። እንደገና like want አለ want ማለት መፈለግ need. okay I want to be I want want ነው እሱ። ይሄ ደግሞ አለ want ነው WONT apostrophe T. so I won't be ይሄ will not ነው። ስለዚህ ከነዚህ ከሶስቱ ጋር እንዳይመታታባችሁ ለማለት ፈልጌ ነው። ስለዚህ በዚህ መልክ አጠጋግተን እናወራለን። that's really wonderful and አሁን እንደገና ፕራክቲስ እናደርጋለን። ምክንያቱም እንግዲህ ከዚህ በፊትም እንዳልኳችሁ እንግሊዝኛ ቋንቋ በልምምድ
ልንማሩ የሚገባ ቋንቋ ነው እንጂ ቁጭ ብለን ሰምተንና ጽፈን ብቻ ምንረዳው ቋንቋ አይደለም። አይ ልንረዳው እንችላለን፣ ግን የኛ ልናረጋው አንችልም። ኦኬ ልክ እንደ ክብደት ማንሳት እኔ የተለያዩ አይነት ወርክአውቶችም በቪዲዮ ስላየው መጽሐፍ ስላነበብኩ ስፖርትን ጥቅም በደንብ ስላነበብኩ ስላየው ስለተረዳው ስለሰማው ስፖርተኛ አልሆንም አይደለ? ተነስቼ ካልሰራው ልክ እንደዛ እኛም ካልተለማመን ያውን ስትራክቸር ስላሳየዋችሁ ልታውቁ ትችላላችሁ፣ ለሰው ልትነግሩ ትችላላችሁ፣ ግን ቋንቋው ልትጠቀሙበት አትችሉም። እኔ ደግሞ ቋንቋውን በደንብ እንድትጠቀሙበት ስለምፈልግ so we have to practice ማለት ነው። እንግዲህ ምን ታደርጋላችሁ አሁን እና እሆናለሁ የምትሉትን እና አልሆንም የምትሉትን ትነግሩኛላችሁ ማለት ነው። let's go for it. We have pilot, second shy, then rude, then polite, then confident. okay ትርጉሙን ልንገራችሁ። ፓይለት ያው ፓይለት ማለት ነው ሻይ አይናፋር ነው። ከዛ ሩድ ባለጌ ነው። ፖላይት ደግሞ ጥሩ ስነ ምግባር ያለው ነው። ኮንፊደንት በራሱ የሚተማመን፣ ካይንድ ደግ፣ ሰልፍለስ ለሰው የሚያስብ፣ ሰልፊሽ ራስ ወዳድ ከዚህ በፊት ማይተናቸዋል። ስለዚህ አሁን እነዚህ እሆናለሁ ወደፊት እሆነዋለሁ አልሆነውም የምትሉትን እየመረጣችሁ ትጠቀማላችሁ። ስለዚህ በየትኛው ስትራክቸር ትጠቀማላችሁ? እዚህ ጋር ባለው ማለት ነው። እሆናለሁ የምትሉ እኮ ለምሳሌ ፓይለት መሆን የሚፈልግ ሰው ይላል I will be a pilot. I'll be a pilot. ፓይለት መሆን የማይፈልግ ሰው አልሆንም የሚል ሰው ደግሞ I won't be a pilot. I do have another dream to be and I don't want to be a pilot, so I won't be pilot ሊል ይችላል። አይናፋር መቼስ መሆን የሚፈልግ ሰው ያለ አይመስለኝም። so ምንድነው የምትሉት? I won't be። በዛ መልክ እዚህ ያሉትን adjectives and noun ይህን ስትራክቸር በመከተል ትለማመዳላችሁ። ወይም ቪዲዮ ታቆሙና እሱን ትሰራላችሁ። ከዛ አብረን ያለን ኤክሰለንት ተለማምዳችሁ በደንብ እንግዲህ እንደተረዳችሁ ተስፋ አድርጋለሁኝ። ሰው መሆን የምንፈልገውን I will be እያል መሆን የማንፈልገውም ደግሞ I won't be እያል መግለጽ እንችላለን። እሆናለሁ አልሆነም፣ እሆናለሁ አልሆነም። ኦኬ ኤክሰለንት። አንድ ቀረ ጥያቄ ማድረግ። አሁን ደግሞ እንደዚህ እሆናለሁ፣ እንደዚህ ትሆኛለሽ፣ ትሆናለህ፣ ኦኬ እሷ ትሆናለች የሚሉ ሀሳቦችን በመልኩ ጥያቄ ማድረግ እንችላለን የሚለውን አሳያችሁና ይሄን ቪዲዮ ጨርሳለሁ። ስለዚህ እንደገና ፕራክቲስ ልስጣችሁ። እዚህ ጋር I will be a teacher ሚላለ፣ she will be clever ሚላለ፣ they will be students ሚላለ። then እናንተ ምን ታደርጋላችሁ? ጥያቄ ታደርጉልኛላችሁ። ለምሳሌ እኔ አስተማሪ እሆናለሁ ጥያቄ ምልክት፣ እሷ ጎበዝ ትሆናለች ጥያቄ ምልክት፣ እኛ ተማሪዎች እንሆናለን in the future ጥያቄ ምልክት። ስለዚህ እነዚህን ወደ እንግሊዝኛ ጥያቄዎች ትቀይሩልኛላችሁ ማለት ነው። ኤክሰለንት። እንግዲህ በደንብ እንቀየራችሁ ተስፋ አድርጋለሁኝ። let's see together now. so number 1 question ምን ልንል እንችላለን? አንድ question will I be a teacher? will I be a teacher? okay. second, will she be clever? will she be clever? will I be a teacher ማን ነው? እኔ አስተማሪ እሆናለሁ። will she be clever? so ጎበዝ ትሆናለች። will they be students? እነሱ ተማሪዎች ይሆናሉ። question see the question በዚህ መልክ እንጠይቅ እንችላለን ማለት ነው። then እንዴት እንመልሳለን? ለምሳሌ እኔ አስተማሪ እሆናለሁ ራሴን ስጠይቅ then yes I will. okay, yes I will. no I won't. no I won't. እሷ ጎበዝ ትሆናለች። will she be clever? yes she will. why not? yes she will. no she won't. no she won't. እነሱ ተማሪዎች ይሆናሉ። will they be students? yes they will. no they won't. እስቲ አሁን እናንተ እነዚህን እዚህ ያሉትን አድጀክቲቮች ተጠቀሙና ስሞች ተጠቀሙና ጠይቁኝ እስቲ። like we have here a mechanic, ሁለተኛ kind, stingy. okay stingy ማለት ንፉግ ማለት ነው። ስለዚህ stingy ንፉግ ትሆናለህ ወይ ወደፊት ብትሉኝ እንዴት ነው የምትሉት? will you be stingy?
ሶ እኔ ደግሞ ስለማልፈልግ ምን እላለሁ? ኖ አይ ወንት፣ ኖ አይ ወንት፣ ዋይ ዊል አይ፣ ኖ አይ ወንት። እሺ ፓይለት መሆን ትሆናለህ ወይ? ኖ አይ ወንት፣ አይ ሪሊ ላቭ ቲቺንግ እና አይ ወንት። እሺ ካይንድ፣ ደግ፣ ጀነረስ፣ ደግ መሆን ትሆናለህ ወደፊት? ያ that's really what I love to be, you know, and yes I will, no I won't። ስለዚህ እርስ በርስ ለመጠያየቅ will you እያላችሁ መጠያየቅ ትችላላችሁ። any kind of question ለራሳችሁ ፈጥራችሁ እሱን መለማመድ ትችላላችሁ። and የዛሬውን ቪዲዮ እዚህ ላይ ያበቃለሁኝ። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትዘንጉ። ኔክስት ዊክ ደግሞ ስለ verb to do ማውራት እንጀምራለን። መሆንን ጨርሰናል ማለት ነው። ኃላፊ ጊዜ ላይ፣ አሁን ላይ፣ ወደፊት ጊዜ ላይ በምን መልኩ ስለመሆን እንደምናወራ 3 ቪዲዮዎችን ሰርቼላችኋለሁ። እንግዲህ ፓርት 4 የሚሆነው verb to do simple present እናያለን ማለት ነው። Thank you so much for spending your time with us and have a nice day. English, a brighter future we have found.